ማን ይላክ ለምን መጣ የኛ መረጃ ምን ያደርግላል? በቃ ስለ ባለቤቴ ጥላቻ ነበር የሚያወራው። ሞታል ወሬ ነው ሞታል እየነገርኩህ አንዴ ወሬ ነው ሞታል ወሬ ነው ታም አንተ ሰውዬ እየደበደቡኝ ነው ቤት መጥቶ እነማን ናቸው? መበቀል ፈለገ ነው ምልክ ልጁ በቃ ሊበቀለኝ ፈለገ። ሽማግሌ ነው አርጅቷል። ከሱ ጋር እኔ አልመጠንም ከሱ ጋር አይሆንም። ሹፌሩ ባንድም በሌላ የራሱ ሊያደርገኝ ይፈልግ ነበር። ቀንዳግ ከውጭ ሀገር የመጡ ሴቶችን ንብረታቸውን ዘርፎ በጠቀሳ ባንዳንድ ነገሮች በንግግር በሆነ ነገሮች በቃ ወኔ ለመሳብ የሚያደርጋቸው ድርጊቶች ነበሩ ማለት። አጋጣሚ ሆኖ ኮንትሮባንድም ጀመረ ምናምን በቃ ተበላሸ። ወንድም የጠራው ብር እኛ እንኳን ሰርተን ያላገኘነው ብር ነው። እንግዲህ ለስራ ምንም አያገባ ውጣልኝ እባክህ። ደረጃ ምንም ለማጣራት የመጣው ገብቶኛል። ተልከን የመጣው እባክህ አንተ ሰውዬ። ሰላም ውድ የሀቢ ሚዲያ ቤተሰቦቼ እንዴት ቆያችሁ? እግዚአብሔር ይመስገን በጣም ሰላም ነኝ። ውድ ቤተሰቦቼ እንግዲህ በያላችሁበት ሰላማችሁ ይብዛ እላለሁኝ ማለት ነው። እንግዲህ ዛሬ በአዲስ ኬዝ መጥቻለሁ ማለት ነው። ውድ ቤተሰቦቻችን እንግዲህ እህታችን አንድ ማወየ የገጠመኝ ችግር አለና በቅርብ ቀን ከውጭ ነው የመጣሁት ከአሜሪካ ነው የመጣሁት እና ትንሽ የገጠመኝ ችግር አለ ብላኝ እንግዲህ እህቴ ጋር ተገኝቻለሁ ማለት ነው። ውድ ቤተሰቦቻችን ምንድነው ጉዳዩ የሚለውን ከሷ የምንሰማ ይሆናል ማለት ነው። እስከዚያው ድረስ ለቤቱ አዲስ ሆናችሁ ሰብስክራይብ ያደርጋችሁ ውድ ቤተሰቦቻችን ላይክ ሼር ያደርጋችሁ ሀሳብ አስተያየት ያላችሁ ደግሞ እንግዲህ በኮሜንት አሳውቁን እላለሁኝ። ውድ ቤተሰቦቻችን እንግዲህ ወደ ባለ ጉዳይ የሚሄድ ይሆናል። ሰላም ነኝ። እሺ ሰላም እንደነክ አላህ እግዚአብሔር ይመስገን። እስከዳር ባላሉ እሺ ያው እንግዲህ እናንተን ሚዲያ በርቀትም ሆነ በቅርብ ከታተል ነበርና ያው አፈላልጌ ነው እናንተን ላገኝ የቻልኩት። ትንሽ የሆነ ችግሮች ገጥሞኝ ነው። ያው ችግሬን መብት ትሰጡኛላችሁ ታጋልጡልኛላችሁ ብዬ ገምታለሁኝና እየሰራችሁት ያላችሁ ስራ በጣም ጥሩ ነው። ሚዲያ ላይ የወጣ ታሪኮች ብዙ ታሪኮችን ለሰው ልጅ የሚያስተምሩ ታሪኮችን እየሰራችሁ ነው ያላችሁትና እኔ ያው ከታተላለሁ። ባይዘይ ደግሞ እዚህ ጋር የራሴን ችግር ዛሬ ላይ እንዳወራ ተገድጃለሁ ማለት ነው። ያው እንግዲህ የገጠመኝ ችግር እኔ ያው አሁን በቅርብ ከባለቤቴ ጋራ አሜሪካን ነበር ኑሯችን። ከአሜሪካን ነው የመጣነው። ያው ኦኬ እዛ ነው ረጅም አመት አይ እዛው ኑሯችን እዛው ነው። ዲቢ ደርሶን ነው ሄድነው። እኔ ዲቢ ደርሶኝ የልጅነት ጓደኛዬ ነው የልጅነት ባሌ ነው። ለብዙ አመት አብረን ኖረናል። አሁን ግን እዚህ ያው እሱ ቤተሰብ ለመጠየቅ ክፍለ ሀገር ቤተሰቦች አሉትና እነሱን ለመጠየቅ እኔም ደግሞ እዚህ ተወልጄ ያደኩበትን ሰፈር አንዳንድ ቤተሰብን ለማየት ወደዚህ እንድንመጣ ተገደን ነበርና መተን ያለን ያው ብዙም አልቆየንም። ወደ ቤተሰብ ጋር መሄድ ፈለገ እና በአጋጣሚ መኪና ከነሹፌሩ ኮንትራት ይዘናልና አንዳንድ ቦታ የምንፈልጋቸውን ቦታዎች ያው ይወስደናል ያመላልሰናል እና በታማኝነት የራሳችሁ ሹፌርና መኪና ተከራይተን ነው ከነሹፌሩ ወይስ ከግለሰብ ነው? ከግለሰብ ነው የተከራየነው። ግለሰብ ተከራይተን ያው ብዙ ይሰራሉ ሰዎቹ ብዙ መኪናዎች አሉቻቸው። ያው እንደ ድርጅት በላቸው ብዙ መኪና አላቸው ያከራያሉ እና በእውቅና ነው የተከራየናቸውና በትውውቅ የተከራየናቸው እና ምንድነው ያው ገጠመኝ ችግር ባለቤቴ ቤተሰብ ጋር ለመሄድ በቃ ልቡ በጣም ተንጠለጠለና እዚህ መሄድ ያለብንን ማዳረስ ያለብንን ሳንጨርስ ወደዛ መሄድ ፈለገ ማለት ነው። ፍላጎቱም አመጣጡም በዛ ልክ ስለነበረ እኔም አልተጫንኩትም። እንዴት ፈለግኩኝ እና ባለቤቴ ያው ሄደ። ሲሄድ ስልክ ያው እናወራ ነበር ከባለቤቴ ጋራ ከሄደ በኋላ ወደ ክፍለ ሀገር ከሄደ በኋላ እናወራ ነበር። ኋላ ላይ ግን ያው ያለውን ሁኔታ በርግጥ ልክ ነው ብዙ ነገር ተፈጥሯል።
እስቲ ያው ከመጀመሪያ ጀምሮ የነበረውን ነገር ከዚህም ከመሄዳችሁ ከበፊት ጀምሮ ያለውን ነገር እስቲ ያለውን ነገር እንድትነግሪኝ ነው። ምክንያቱም ምን መሰለሽ አሁን እንደዚህ አይነት ኑሮ እንግዲህ ያው የተሳካ ኑሮ ነው የሚባለው እናንተ በእኛ ሀገር እንግዲህ ሌላ ሀገር ሄደሽ መስራት መቻል የተሳካ ኑሮ ነው የሚባለውና እንደው እሱ ላይ የሚቀኑበት ሰዎች ካሉ ብዙ ነገር እሱ ላይ ለማድረግ የሚያስቡ አይነት ሰዎች ካሉ ያንን ነገር ከመጀመሪያ እያጠራን እንድንሄድ ብዬ ነው እና የተፈጠረውን ነገር ንገሪንና እስቲ መለስ ብለሽ ደግሞ በሁለታችሁም መሀል የሚገባ አይነት ሰው ከነበረ ከዚህም ደግሞ ከመሄዱ በፊት እሱን ሊያጠቃው የሚፈልግ አይነት ሰው ከነበረ እስቲ ትነግሪናለሽ። እኔ ያው እንግዲህ በመሀላችን የገባ ሰው የምጠራጠረው አንድ ሰው አለ ማለት ነው። አንድ ሰው ያለው ማለት ያው ሹፌሩን ነው የምጠረጥረው ማለት ነው። ይሄን ልል የተገደድኩበት ምክንያት ምንድነው? ሹፌሩ በአንድም በሌላ የራሱ ሊያደርገኝ ይፈልግ ነበረ። አብረን እያለን እዚህ ከመጣን በኋላ ባለቤቴ በቃ ባለቤቴም እያለ በቃ ሃይላይት በጠቀሳ በአንዳንድ ነገሮች በንግግር በሆነ ነገሮች በቃ ወኔ ለመሳብ የሚያደርጋቸው ድርጊቶች ነበሩ ማለት ነው ሹፌሩ እና ባለቤቴን የማጥላላት ነገር እኔን የማድነቅ ነገር እና ባለቤቴን እኩያሽም አይደለ እሱ ትልቅ ሰው ነው አንቺ እኮ ገና ልጅ ነሽ ስለዚህ ለምንድነው ከሱ ጋር እኮ ምትሄጂ አይደለሽም እያለ ብዙ ነገሮችን ባለቤቴ በሌለበት ብዙ በቃ ይመክረኛል። ባለቤቴን እንድጠላ በጣም ብዙ ነገሮች ይጥር ነበረ ማለት ነው። እኔ ደግሞ ከባለቤቴ ውጭ ሌላ ሰው ስለማላቅ ብዙ ቦታ አልሰጠሁትም ማለት ነው። ለዚህ ለሹፌሩ ብዙ ቦታ አልሰጠሁትም። ለምን ያልሰጠሁበት ምክንያት ምንድነው? እኔ ባለቤቴ የልጅነት ባሌ ነው ብዬካለሁኝ። ከድሮ ጀምሮ አብረን ያደግነው። እንዴት ነው እስቲ የተገናኛችሁት? እንዴት ነበር? እንዴት ነው እስቲ ወደ አሜሪካስ የነበረው ስትሄዱ የነበረው ነገር? አዎ ባለቤቴ እኔ አብረን ተምረናል። ያው ድሮ ምንድነው ይሄ ደብዳቤ ሌተር የሚባል ነገር እንጻጻፍ ነበረ ማለት ነው። እንጻጻፍ ዝም ብለን በቃ የአይን ፍቅር ተያያዝን ማለት ነው። ኋላ ላይ ደግሞ በቃ በራሳችን ጊዜ አንዳንድ ነገሮችን ስንል ወደ ፍቅር ውስጥ ገባን። ከዛ ቤተሰብ አወቀ። ነበር እንደው እስቲ የመጀመሪያ ፍቅር ጊዜያችሁ የነበረው ሁኔታ ከበፊትም ደግሞ ያው ቤተሰቦቹ ክፍለ ሀገር ናቸው ብለሽኛልና አንዳንድ ቤተሰቦቹ ክፍለ ሀገር ናቸው ብለሽኛልና እስቲ ከነሱስ ጋር የነበረው ያው ባለቤቴ ያው እዚህ ዘመድ ነው አምጥቶ የሚያስተምረው ማለት ነው። ዘመድ አምጥቶ ያስተምረዋል። አብረን የተማርነው በልጅነቱ ነው ከሀገሩ የወጣው ማለት ነው። ከሀገሩ ወጣ በልጅነቱ ዘመድ ያስተምረዋል። እኔ ደግሞ አዲስ አበባ ናቸው ቤተሰቦቼ ያስተምሩኛል። ያው አንድ ክላስ ውስጥ እንማር ነበረ። በቃ ልጁን እኔም ወደድኩት እሱም ወደደኝ። አብረን በጣም የፍቅር ላይፎችን በጣም በረጅም አሳለፍን ማለት ነው። እኔም ያለሱ ወንድ ያለ አይመስለኝም እሱም በዛው ልክ ማለት ነው። በዛን ጊዜ ይሄኛው አሁን ሹፌር ተብዬው ያው በትውውቅ ነው ያገኘነው ስላልሽኝ ያኔ የምትተዋወቁ አትተዋወቁም ነበር አይደል? ያኔ አላውቀውም። አሁን ከመጣን ነው እንጂ ያኔ አላውቀውም። ያኔ አንተዋወቅም። ምንም አይነትም እንትንም የለንም። ግን ባለቤቴ ጋራ ያው አብሮ አደግ ስለዚህ ብዙ ላይፎች አሳልፈናል ከባለቤቴ ጋራ። በአጋጣሚ እኔ ዲቪ ደረሰኝ ማለት ነው። ዲቪ ደረሰኝ። ከዛ ያው ቤተሰቦቼ ሌላም ሰው በገንዘብም በምንም ሌላ ሰው እንዲላክም እንዲወስደኝ አግብቶ እንዲሄድም ብዙ ጥረት አድርገው ነበረ ቤተሰቦቼ ብር ፈልገው ማለት ነው። እኔ ደግሞ በጣም ስለምወደው በቃ መስዋዕት አድርጌ ባለቤቴን ነው የወሰድኩት ማለት ነው። ባለቤቴን ወሰድኩት። አብረን እዛ እየሰራን ምን እያልን ህይወታችንን መምራት ጀመርን። ማንም እንደሚመራው ህይወታችንን ስንመራ ቆየን። ከዛ ደግሞ ቤተሰብ እሱም የክፍለ ሀገር ልጅ ስለነበረ ቤተሰቡን መጠየቅ ፈለገ። እኔም ደግሞ በዚሁ አጋጣሚ ቤተሰቤን ማየት ፈለኩኝ ማለት ነው። እና ከመጣን በኋላ ነው ይሄ ሹፌርና መኪናውን እንትን ያልነው ብዬሃለሁኝ። እና ይሄ ሹፌር ውሎ እኛ ጋር ነው አዳር ብቻ ነው እንጂ የምንለያየው የትም ቦታ ያደርሰናል ማለት ነው። እኛ የፈለግነው ቦታ ላይ ይወስደናል። ግን በአጋጣሚ የሆነች ክፍተት ሲያገኝ በቃ ስለ ባለቤቴ ጥላቻ ነበር የሚያወራው። ትልቅ ሰው ነው እሱ ባለቤትሽ ከሌለ እና አጋጣሚ እንደው አንድ አጋጣሚ በቃ ዘወር ሲል የሆነ አጋጣሚን ይጠብቅና
አጋጣሚዎችን መጠቀም ይፈልጋል ማለት ምን ነው። ትያለሽ አንቺ እንደዚህ በምን? እኔ ብዙ ቦታ አልሰጠውም፣ ፊትም አልሰጠውም። እሱ ግን ያው የራሱ ለማድረግ ብዙ የሚጥራቸው ነገሮች አሉት ማለት ነው። ይህንን ነገር ለባለቤትሽ መንገር አልፈለግሽም ነበር? ያው ወንድ ልጅ አይደለ በአንድም በሌላም ደግሞ ባላደርግም ሊጠራጠርም ይችላል ሊጣላም ይችላል በሚለው ስለሚወደኝ ይጣላል ስለምን ያው ብዙ ነገሮች ራሴ ከት ማድረግ ካለብኝ ራሴ አቋም መውሰድ ነው ያለብኝ ከሚለው ለባለቤቴ እንዲህ ነው ብዬም አልነገርኩትም። ለምን ባለቤቴ በጣም ነው የሚወደኝ። ስለዚህ አሁን ትንሽ ነገር ብነግረው ያንን ነገር ደግሞ ይባባስና ሌላ ችግር ውስጥ በዘመድም በሰውም ነው የመጣው ብዬ ካለው ያን ሾፌር ሌላ ችግር ውስጥ እንገባለን። ስለዚህ አንቺስ ማለት ያው እንደዚህ አይነት ነገሮች ዝም ከተባሉ ወደ ሌላ ደረጃ ነው የሚደርሱት በጊዜው። መቼም ያው ከኔ በላይ ለዚህ ነገር አንቺም እውቀቱ ይኖርሻል፣ የሰለጠነ ሀገር ነው ይኖርሽውና ከባድ ነው ብዬ ነው። ትንሽዬ ጉንተላና ትንሽዬ ንግግር ነው ከፍ እያለ የመጣ ነገር ወደ ሌላ ጥቃት ከፍ የሚለውና ይህን ነገር አንቺስ በራስሽ መንገድ ለማስቆም አልሞከርሽም? እሱ እኔ በራሴ ጊዜ ማስቆምም ልጁ ግን መበቀል ፈለገ ነው ምልክ። ልጁ በቃ ሊበቀለኝ ፈለገ። አሁን ምን ለማለት ነው ባለቤቴ ያው ክፍለ ሀገር ሄደ ማለት ነው። አሁን ልጁ እዚህ ጋር ቦታም አልሰጠሁትም ፊትም አልሰጠሁትም። እዚህ ጋር ያው ባለቤቴ ሌላ ሾፌር ፈልጌ ነበረ ልልኮ የፈለኩት። ባለቤቴ እንዲሄድ የፈለኩት በሌላ መኪና በሌላ ሾፌር ነበር። አይ ጋሼንማ እኔ ነኝ የማደርሳቸው እኔ ነኝ እንትን እምላቸው በፍጹም አለ። ያው ባለቤቴ በዚህ ውስጥ እንትን ውስጥ ስለሌለው እሱ እንዲወስደው ነው የፈለገው ማለት ነው። ኦኬ ሁለቱ ከሱ ጋር ያለውን ግንኙነት በደንብ አጠናክሯል ማለት ነው። አጠናክሯል። ስላጠናከረ የሆነ ነገር ብትዩ ላያምንሽ ይችላል ማለት ነው። ላያምነኝ ስለሚችል እኔም በቃ ብዙም ጫናም አላደረኩኝም። ምንም ያደርገዋልም ብዬም አላሰብኩኝም ነበረ። እንደው ምንድነው ስለ ባለቤትሽ እስቲ ያው መጥፎ ነገር ይነግረኛል ብለሽኛልና ምንድነው እስቲ የሚልሽ ስለ ባለቤትሽ? ያው ስለ ባለቤቴ የሚለኝ አሁን አንድም ባለቤቴ ትንሽ ያው ከኑሮም ከምንም እንደሆነ አይዶን ነው ብቻ ትንሽ ጎደት ብሎ ትልቅ ሰው መስሏል፣ ግርጅፍጅፍ ብሏል ማለት ነው። እኔ ደግሞ ገና ያው ስታይኝ በቃ ልጅ ነው የምመስለውና እኔ ሰውዬ እኮ በቃ ጋሼ እኮ ላንቺ የሚሆኑ አይደሉም። አንቺ ምን ሆነሽ ነው እንዴ? ዘመኑ እንትን ያለ የተራቀቀ ዘመን አይደል እንዴ? ወጣት አትይዥም እንዴ ምናምን እንደኛ መሰሎቹ ወጣቶች እኮ አለን ምናምን ነገር ይለኛል ማለት ነው። እና ብዙ አክት ያደርጋል ብዙ ነገሮችን በቃ በአየር ላይ የመጥቀስ ነገር አለ። ጉንተላዎች አሉ ማለት እኔን ያው ለመሳም አንዳንድ ቦታ ላይም ወጣ ሲል ባለቤቴ በቃ አለ አይደለ ወደ ራሱ ለመውሰድ በቃ ምን ብዬ ልንገርካው? ወደ ራሱ ለመውሰድ ብዙ ነገሮች አሉ። በቃ ምን ብዬ ልንገርክ? ያው ትረዳኛለህ ብዬ ገምታለሁ ማለት ነው። ይሄን ስልክ ድረስ ሁሉ ነገር በግልጽ አይሆንም። ያው ትረዳኛለህ። ያው የሰው ልጅ በዛ ልክ ነውና ስለዚህ አሁን ባለቤቴን ይዞት ሄዶ ደግሞ ያው እንግዲህ ስልክ እንደዋወላለን ብያለሁ። ቅድምም ሳስቀምጥ ባለቤቴ ጋራ ቢያንስ እንደው ጠዋትና ማታ ሳንደዋወል የምንውልበት ጊዜ የለም። እንኳን አይደለም ተለይቶኝ ቀርቶ ለደቂቃ ማንተማመን ሰውንሽ ነን። በቃ እንለያይም ከባለቤቴ ጋራ። እዛ የነበርንበት ስራ ብቻ ነበረ ሲለየን የነበረው። እኔ አዳር ሰራ እንደሆነ እሱ ቀን ነበረ የሚሰራው እዛ ያለንበት አሜሪካን ማለት ነው። ያ ነበረ እንጂ አሁን እዚህ ከመጣን ግን ለሰዓትም ለደቂቃም ተለያይተንም አናውቅም። ስራዎችን ስንሰራ አስበንበት ነው እዛ ሀገር ማለት ነው። ስራዎች ስንሰራ አስበንበት ነው። እዚህ ግን ልንዝናናን የመጣነው። ምን ያህል ጊዜ እንደሆናችሁ ከዛ የቆያችሁ? ምን ያህል ጊዜ? ቢያንስ አንድ 10 አመት 12 አመት ሆኖናል። 12 አመት ሆኖናል። እንደው በዛ ጊዜ ቆይታችሁ ያው እዛ የምታውቁት ሰው ነበር? ቤተሰብ ወይ ያንቺ ወይ የሱ ቅርብ ሰው ነበር? የት? እዛ አሜሪካ የምትኖሩት? አሜሪካን ያው አንተ ራስህ ግድ እኮ ከባዳም ትዘመዳለህ። ሰው ሀገር አይደለ ሄድከው? ሰው ሀገር ስትሄድ እንኳን ዘመድ ኑሮ ቀርቶ አይደለም ከባዳም ጋራ ትጠያየቃለህ። ተፈላልገህ ነው በቃ ኢትዮጵያ ነው ከተባለ ተፈላልገህ ግድ ቤተሰብነትን ታፈራለህ።
እንደዛ ነው። አዎ እንጂ የስጋ ዝምድና ብዙም የራቁ ናቸው እንጂ ብዙም የለንም የስጋ ዝምድና። አይ እኔ ያው በትዳር ውስጥ ያው ብዙ ነገር ይፈጠራል። ያው ከእናንተ የበለጠ ባላቅም እኔ ገናም ስለሆንኩ ግን በትዳር ላይ አንዳንድ ችግሮች ሲፈጠሩ ማን ነበር በመሀላችሁ እየገባ ነገሮችን የሚያስተካክለው? እንዴት ነበር የምትፈቱት ችግሮቻችሁን ለማለት ነው? አይ እኛ በሰላም ነው ራሳችንን የምንፈታው። እኛ እዚህ ከመጣን ችግር ገጠመን እንጂ እንግዲህ ያለውን እዛ ጋር ያለውን ኮኔክሽን ባላቀውም እኛ እዛ ሀገር ላይ በሰላም ነው። በቃ እንደነገርኩህ እኔ ሌሊት እሰራለሁ፣ እሱ ቀን ይሰራል። እኔ ቀን በመሆን ጊዜ እሱ አዳር ይሰራል። ተመካክረን ተነጋግረን ወጪያችንን እኩል አዋተን ቤታችንን እየመራን ያለ ነው ማለት ነው። ቤታችንን እየመራን ህይወታችንን እየኖርን ያለ ነው። እንግዲህ ውድ ቤተሰቦቻችን ያው እንደምታዩት ወደ ቤት ገብተናል። ያው ክረምትን በመሆኑ ወቅቱ ትንሽ ውጭ ላይ ነበር እየቀረጽን ነበረውና ውጭ ላይ እንግዲህ ኢንተርቪው ያደረገን ትንሽ ዝናብ መጥቶብን ነው እንግዲህ ወደ ቤት የገባነው። ውድ ቤተሰቦቻችን ይቅርታ እንጠይቃለን። በዚሁ እስቲ ያው ወደ ቃለ መጠይቃችን እንሄዳለን። ያው በመሀል ተቋረጠ እንግዲህ ይቅርታ፣ ትንሽ ውስጥሽም ተከፍቷልና ይገባኛል። እስቲ ያለውን ሁኔታ አሁን የተፈጠረውን ችግር በሙሉ ሁሉም ሰው የሚያየው ነገር ስለሆነ ይሄ ኬዝ ካለቀ በኋላ ሁሉም ሰው የሚያየው ነገር ስለሆነ ሁሉን ነገር እንግዲህ ንገሪኝ። ያው እንግዲህ ብዙ ነገሮች ያለውን ነገሮች ነግሬያለሁ። የእናንተ ሚዲያ ሰፊ ነው፣ ብዙ ህዝብ ትከታተላቸዋል፣ ብዙ ህዝብ ያውቃል። ያው እኔ እንግዲህ እንደነገርኩህ ያው ባለቤቴ ያው ልጁ ነግሬያለሁኝ እንግዲህ ይዞት ሄዷል ብዬሃለሁ። አሁን ለባለቤትሽ ቅድም ለምን አልነገርሽውም? እንደዚህ ነው አልከኝ። ያንን ነገር መናገር እኔ ያልፈለግኩበት የራሴ ምክንያት አለኝ። ለምን ለወንድ ልጅ መቼም ትንሹንም ትልቁንም እንዲህ ነው ብለህ አትናገርም ማለት ነው። እኔ አሁን አጋጣሚዎች ያው እንደው መቼም ይሄ ደግሞ ያልጠበቅኩ ስለሆነ ነው እንጂ እዛም ውጭ ሀገርም እዛም ባለንበት አንዳንድ ሰዎች እንደዚሁ በቃ አድንቆት ምናምን ይሆናል አይደለ? ቻንስ የሚባል ነገር እድሎች አሉ አይደለ? እነዛው ሀገርም ዜጎችም ጭምር ማለት ነው፣ ነጮችም ጭምር አዎ ይጠይቁኛል፣ ያስቸግሩኛል። ግን እኔ ያው በዛ ልክ አይደለሁኝም፣ በዛ ልክ አይደለሁም። እዚህ ጋር ያለው ትዳር ነው፣ ህይወት ነው። በቃ አንድና አንድ በሱና በሱ ጸንቼ የተቀመጥኩት እንጂ እኔ ምን አይነት እድል እንደሆነ አላውቅም። ለምን እኔ እዚህ ጋር ፊት ሰጠሽ እንዳትለኝ፣ ያው መሳቅ መጫወቱ እንግዲህ ማንንም ምንንም ያስገድዳል። የሰው ልጅ ተኮፍሶ መቀመጥ የለበትም። ስራዎችን ስሰራ ስቃለሁ፣ ጫወታለሁኝ። በዛ ጋብዣቸው እንደሆነ አይዶን ነው፣ እሱን አላውቅም። እንግዲህ አንዳንድ ሰው ስፔሻሊ እኛ ጋር እንግዲህ እንደዚህ በጣም ተጫዋች በጣም ስትሆኝ ስፔሻሊ ከአንድ ሰው ጋር ብቻ ከሆነ ነው ችግር ያመጣል ትዳር ላይ እና በጣም ታማኝነትሽ እያስገረመኝ ነበረ ከምትነግሪኝ ነገር እና በጣም የሚገርም ነው። እንዳንቺ አይነት ሴት መኖሯ ራሱ በጣም ትልቅ ነገር ነው በዚህ ጊዜ። ምክንያቱም እንግዲህ ስንት ነገር የሚታይበት ሀገር ላይ ነው የነበራችሁት እና በዚህ ያህል ደረጃ ታማኝ መሆንሽ በጣም ነው ያስገረመኝ። እስቲ የባለቤት ስራስ ምን ነበረ? እዛ ያው አፍሪካ ውስጥ ነው የሚሰራው እሱ እና እሱም ምንድነው እንደነገርኩ በሽፍት ነው ያው የምንሰራው ብያለሁ። ብዙ ጊዜ አንገናኝም ከባለቤቴ ጋራ ብዙ ጊዜ አንገናኝም። ባንገናኝም የራስህ አካሄድ፣ የራስህ አሰራር፣ የራስህ ጭምትነት ይኖራል እኮ። ያው ይሄ የሀገሩ እንትን ነው በቃ፣ የሀገሩ አሰራር፣ የሀገሩ ጸባይ ነው በቃ። ምንም ማድረግ አይቻልም። እኛ ብቻም ሳንሆን ብዙዎቹ ማህበረሰቦች ያው ሚስት ሌሊት ሆና ከሆነ ባል ቀን ነው የሚሰራው ማለት ነው። በዛ ልክ ነው ስራዎችን የምንሰራው እና ያው ህይወታችን ግን ይቀጥላል፣ እየቀጠለ ነው ያለው ማለት ነው። ያው ሰው ነህና ደግሞ አገር ትመጣለህ፣ ትዝናናለህ፣ ምን ትላለህ፣ ባለቤትህን በሰፊው ታገኘዋለህ ማለት ነው እና ዛሬ ላይ በሰፊው አግኝቼው ባለቤቴን አይደለም እዛ ጋር በሰዓት እንኳን ተለያይተን ስራ ላይ ተለያይተን አኗኗር ላይ ተለያይተን በፍጹም ከባለቤቴ ውጭ በፍጹም ማስብበትም አይምሮ የለኝም ማለት ነው።
ምንም አይምሮ የለኝም። እና ያሁኑ ግን በጣም ገርሞኛል። ለምን የጠዋት ማታ ባለቤቴ ከጎኔ ነው ያለው ማለት ነው። በጣም እኔ በምን ሂሳብ እንዳሰበኝ ሁሉ ለራሴ ማለት ነው የቤት ስራ ሆኖኛል ማለት ነው። ልጁ በምን እንዳሰበኝ፣ ሹፌሩ በምን እንዳሰበኝ የቤት ስራ ሆኖኛል ለራሴ ማለት ነው። እና ሆኖም ግን ያው እኔም አልተበገርኩለትም ማለት ነው። እና ግን አሁን ወደ ዋናው ሀሳብ ስገባልክ እኔ ከሱ ውጭ ባለቤቴን በቃ ምን ብዬ ልንገርክ? በቃ እኔ አሁን ባለቤቴ እንደሄደ እኮ ይደውልልኛል፣ እንደዋወላለን ብዬ ካሉ አሁን የተጨነኩበት ዋኑን አላማ እኮ ልነግርህ ነው። ያው አንተም ደግሞ ብዙ ነገሮችን ያው ጥያቄ አበዛብኝ ማለት ነው። ጥያቄ እንግዲህ እሱ የእናንተ አሰራር ሊሆን ይችላል። ከምን እንዴት መነሻም መድረሻም ፈልገህ ሊሆን ይችላል። እሱን ግን እኔ ወደ ዋናው ስገባልክ ምንድን ነው ያው እዛ ጋር አኗኗራችንን ያው በጥቂቱ ጠቅሼልሃለሁኝ። አሁን ደግሞ የመጣ ነው ቤተሰብ ጥየቃ እና ደግሞ ያው ሰውነህና ለመዝናናትም ጭምር ነው የመጣ ነው ማለት ነው። ስንመጣ ያው እንግዲህ ባለቤቴ ቤተሰቦች ያለ አለመከተሌ ትንሽ እኔም እንትን ብሎኛል ማለት ነው። ለራሴን አሞኛል ማለት ነው። መከተል ነበረብኝ፣ አብሬ መሄድ ነበረብኝ። እኔ ግን እዚህ ቤተሰብ ጋር ደግሞ አንዳንድ ጉዳይ የማስጨርሳቸው ነገሮች ስለነበሩ እዚህ ወደ ቤተሰብ ጋር አደላሁኝና ወደዚህ ቀረሁኝ። እና ያው እንደሄደ ባለቤቴ እንደዋወላለን አልኩህ። ጠዋትና ማታ እንደዋወላለን። አሁን በቅርብ ርቀት እየተደዋወልን እያለን ስልኩ በመሀል ላይ ኔትወርክ ነው እያልኩኝ ያው አላነሳም ሲለኝ፣ አንዳንዴም ስልኩም ሲዘጋልብኝ ምን ሲልብኝ የኔትወርክ ችግር ነው ምናምን ነገር እያልኩ እንትን እላለሁ ማለት ነው። ራሴን አታልላለሁ ማለት ነው። በቃ ኔትወርክ ነው። ግን ባለቤቴ የኔትወርክ ችግር አልነበረም። በቃ ባለቤቴ ስልኩም ሌላ ሰው እጅ ላይ ገብቷል። ኋላ ላይ ግን በቃ ስልኩም አይነሳልኝ ነበረ። በዛ ጭንቀት ውስጥም ነበርኩኝ። እያወራኝ ነበር ባለቤቴ ያወራኝ ነበር። ከዛ በኋላ ሹፌሩ ማውራት ጀመረ። ለምን እሱን አገናኘኝ ስለው በቃ እዚህ የሚያሳየኝን አክት እዛ ደግሞ በአፉ ማውራት ጀመረ። ለካ በቃ እኔ ወድጄሻለሁኝ ለምንድን ነው በባለቤቴ ስልክ ማለት ነው። በባለቤቴ ስልክ ለምንድን ነው መልስ ማሰጭኝ? አንቺ ማንሽ? አንቺ ምንድንሽ? ምናምን ነገር። ስለዚህ በቃ ትራቀቂያለሽ፣ ራስሽን ትኮፍሻለሽ ምናምን እያለ በቃ እንትን ይለኛል ማለት ነው። አንዳንድ ነገሮች ለምን አታገናኝም ባለቤቴ ምናምን ነገር ብዬ ሳስጨናንቀው በቃ ባለቤትሽን ማገናኝሽ ያልኩሽን ስትሆኝ ነው ይለኛል። እና ባለቤቴን ላገኘው በፍጹም አልቻልኩም። ያልኩሽን ስትሆኝና ስትሆኝ ብቻ ነው እኔ የምፈልጋቸውን ነገሮች ሁሉ ስታደርጊ ነው ምናምን ነገር ይላል። ቤተሰቦቹ ጋር የእሱ ፍላጎቱ ብዙ ነው። አንድም መጥቼ በቃ አብረን እንኖራለን እኔን እዛ ጋር እንዳጥላላሽኝ ሳይሆን በፍቅር ትቀበኛለሽ ነው። ሁለትም ደግሞ ብር ትሰጭኛለሽ። የጠራው ብር እኛ እንኳን ሰርተን ያላገኘነውን ብር ነው እንግዲህ በዚህ ሀገር ሂሳብ አይደለም፣ በዛ ሀገር ተጠርቶ የማይታወቅ ብር ነው የጠራው እና በጣም ብዙ ብር ነው። ወደ 4 ሚሊዮን ብር ነው የጠራልኝ እና በጣም ለእኔ ገርሞኛል። ስለዚህ 4 ሚሊዮን ብር ነው ስጡኝ ነው? አዎ ስጭኝ ነው። ኦኬ ምን አግቶት ነው አሁን እዛ? አዎ በቃ እዛ አግቶታል። ባለቤትሽ ልታገኝ ከፈለግሽ አንድ የኔ ትሆኛለሽ፣ ሁለተኛ ነገር ደግሞ ብር ትሰጭኛለሽ። ከዛ ብንጭ እዛ መጀመሪያ ባለቤት ሲያወራሽ ቤተሰቦቹ ጋር ተገናኝቶ ነበረ እዛ? ቤተሰቦቹ ጋር አልተገናኘም፣ ግን ተገናኝቻለሁ ደርሻለሁ ነው የሚለኝ። እሱ አላገናኘኝም፣ ደርሻለሁ፣ ቆይ አሁን ተገናኝተናል ምናምን ነው የሚለኝ። እና ባለቤቴ ያው እንግዲህ ይመስለኛል እንትን ውስጥ ስለሆነ ጭንቀት ውስጥ ስለሆነ በል ያለውን መሰለኝ የሚለው ማለት ነው። በራሱ በቃ በቁጥጥር ውስጥ አስገብቶታል ያመስለኛል ያ ሹፌር ማለት ነው። እና የባለቤቴ ቃላት ራሱ ይወላወላል። እንዴ ደርሻለሁ ይለኛል። ተባባሪ ነው ለዚህ ነገር ባለቤትሽ ወይስ? ባለቤቴ ከደረሰ እዛ ለምን ቤተሰቦቹን ለምን አያገናኝም? አላገናኘኝም። ባለቤቴም ቤተሰቦቹን አላገናኘኝም ይመስለኛል። እኔ ያው ቤተሰቦቹ ጋር ቢገናኝማ በአንድም በሌላ ቤተሰቦቹ ያዋሩኝ ነበረ። ያለውንም ሁኔታ ቤተሰቦቹ ያውቁ ነበር ማለት ነው። ለዚህ ቤተሰቦቹም አላወቁም። ባለቤቴ በአየር ላይ ይመስለኛል ያገተው። በጣም የሚገርም ነው። ምን
አስቦበት ይመስለኛል ሹፌሩ በቃ እዚህ ጋር አስቦበት ነው። መጀመሪያም ጋሼ እኔ ነኝ የምወስዳቸው ሲለኝ እኔ በቃ ብዙም አልተዋጠኝም ነበረ። ሆኖም ግን ያው እንግዲህ ባለቤቴ ደግሞ ተው አይሆንም ብዬ ብለው ለምን እንዴት የሚል ጥያቄ ይመጣና ሌላ ችግር ውስጥ እንገባለን ከሚለው የተነሳ ያው መቼም ሰው ልጅ ብዙ ነገር ትችላለህ አይደለ? ዝም ብዬ ያው አሳለፍኩትና ባለቤቴ ከሱ ውጭ ማንም ምንም በቃ ይህን ነው የሚመስለው። እኔ የእናንተ ሚዲያ ቅርብ ስለሆነ እንደምንም ብላችሁ በአስቸኳይ ቶሎ ብላችሁ ባለቤቴ ያለበትን ቦታ የደረሰበትን ልታሳውቁኝ ነው የምፈልገው። እኔ አሁን ውስጥ የተረብሾ ችግር ውስጥ ነኝ ያለሁት፣ ቤተሰቤንም ረብሼ ነው ያለሁት እና እናንተ ቶሎ ምን እርምጃ ወሰድሽ ከዛ በኋላ? እኔ ምንም አይነት እርምጃ አልወሰድኩም። ወደ እናንተ ጋር ነው የመጣሁት። እናንተ ያው ከአንቺ ጋር እያወራኝ አንድ ወንድ እያወራኝ ነበረ ከአንቺ ጋር ሆነውና ከእሱ ጋር ነው ያለሽው ወይስ ከማን ጋር ነው ያለሽው? ብቻሽን ነሽ? እኔ አሁን ብቻዬን ነኝ ያለሁት ለጊዜው ብቻዬን ነኝ። ምን ቤተሰብ ነው እያወራኝ የነበረው ከአንቺ? አዎ ቤተሰብ ነው። ያው አንቺም ጥንቃቄ እንድታደርጊ ማለት ነው። ምክንያቱም እንደዚህ አይነት ነገሮች በስልክ ዛቻዎች የሚደርስብሽ ከሆነ ይህ ሰው እንግዲህ እዚህም ሰው ይኖራል። ስለዚህ ያለውን ነገር ባለቤትሽን በሰላም እንዲገኝ አንቺም በጥንቃቄ ራስሽን መጠበቅ አለብሽ። እስቲ በመጨረሻም ማለት የምትፈልጊው ነገር ካለ? እኔ ያው እንግዲህ ማለት የምፈልገው እኔ አሁን ባለቤቴን እንቅልፍ አጥቻለሁ፣ ሰላሜን ተነስቻለሁኝ። ስለዚህ መመለሻችንም ጊዜ እየደረሰ ነው ያለው። ያው የቆረጥነውም ትኬት አሁን መመለሻችን ጊዜ እየደረሰ ነው ያለው። ስለዚህ እናንተ በአፋጣኝ ቶሎ ብላችሁ እንደምንም ብላችሁ እውነታው ላይ ደርሳችሁ እንድታሳውቁኝ ነው የምፈልገው። ይህንን ነው የምለውና እባካችሁ ነው በቃ ይህንን ነው የማስተላልፈው እና ህዝብም ይማርበት። የኢትዮጵያ ህዝብ ይህንንም አይቶ እንዲማርበት ፈልጋለሁ ማለት ነው። ምንም ችግር የለውም። እንግዲህ የሹፌሩ ቤተሰቦች ያሉበትን ቤት ታውቂያለሽ አይደለ? አዎ አውቃለሁኝ እነሱን። ስለዚህ በሰውም ቢሆን የተገኘ ጠይቀን እንትን እንላለን። በቃ እስቲ ያለውን ነገር አጠያይቀን እንግዲህ ዛሬ ነገ ሳንል እንግዲህ ዛሬ ሆኖ ነው ወደዛ የምንሄደው። ምክንያቱም የጊዜ የሚሰጠው ጉዳይ ስላልሆነ እንግዲህ ውድ ቤተሰቦቻችን እንግዲህ እንደሰማችሁት በጣም አሳዛኝ በጣም ልብ የሚሰብር ነገር ነውና እስቲ ምንድነው ይሄ ሁኔታ የሚለውን ነገር ሄደን እስቲ ቤተሰቦቹ ያሉበትንም የሹፌሩ ቤተሰቦች ያው መጀመሪያ ተጠርጣሪ እሱን ነው እንግዲህ የስልክም መረጃ አለኝ ስላለች ያለውን ነገር መረጃዎቹን ይዘን እንግዲህ ወደዚህ የምንሄድ ይሆናል ማለት ነው። ውድ ቤተሰቦቻችን እስከዚያው ድረስ አብራችሁን ቆዩ። መልካም ቆይታ። እንግዲህ ውድ ቤተሰቦቻችን እንግዲህ እንዳያችሁት በጣም የሚያሳዝን በጣም ልብ የሚነካ ነገር ነውና ውድ ቤተሰቦቻችን ያው አሁን ደግሞ ሄደናል ማለት ነው። ሰፈሩ ላይ ሄደን እንግዲህ የሹፌሩ ቤተሰቦች ላይ ማጣሪያ አድርገን ነበርና እያጣራን ነበረ፣ መረጃዎችን እየሰበሰብን ነበረ። ከባለቤቱ ጋርና ከወንድሙ ጋር እንደሚኖር ሰምተናል። ያው ወንድሙ ነው ቤት ያለው፣ ባለቤቱ ቤት የለችም። ያው ማለት መልእክት ተልኳል ብለን ሰዎችን ልከን ነበርና ወንድምየው ብቻ እንዳለ ቤት ሰምቻለሁና ውድ ቤተሰቦቻችን በቀጥታ ካሜራ ይዘን ሄደን ያለውን ሁኔታ ለማጣራትና ከሱ የት እንዳለ ምን እያደረገ እንደሆነ እና ምንድነው ያለው ነገር የሚለው ነገር ስለ ሹፌሩስ ማን ነው ምንድነው የሚለው ነገር ከሱ የምናጣራ ይሆናል ማለት ነው። ውድ ቤተሰቦቻችን እንግዲህ እኛ ያው ሀገሬ ብሎ ሰው መጥቶ እንደዚህ አይነት ነገር ሲደርስበት በጣም ያሳዝናል። በገዛ ወገኑ ብዙ ነገሮችን ሲደርስበት በጣም ያሳዝናል። ይሄ ነገር በቤተሰብ ላይ ራሱ እየተለመደ ይሄ ነገር በጣም እየተደጋገመ እየመጣ ነውና ይሄ ነገር ሊቆም ይገባል። አንድ ሰው ሀገሩን ብሎ ወገኑን ብሎ በመጣ ሰዓት በክብርና በፍቅር ተቀብለን ነው እንጂ በእንደዚህ አይነት መንገድ ገንዘብ ለመቀበል የተለያዩ ነገሮችን ለማድረግ የሚደረግ ነገር በእኛ ሚዲያ ስም በጣም እንቃወማለን። ይህንንም ኬዝ ዛሬ ነገ ሳንል ለምንጨርስ መሆኑን ውድ ቤተሰቦቻችን እንግዲህ መከፈል ያለበት ማንኛውም ነገር ተከፍሎ ማድረግ ያለብንን ነገር አድርገን ይህንን ነገር እንደምንጨርስ ቃል እገባላችኋለሁ ማለት ነው። እንግዲህ ወንድምየውን ከቻለን አግባብ ባለው መንገድ ለማወጣጣት እንሞክራለን። ካልሆነ ግን ያው መጠቀም ያለብንን ነገር ሲስተም ተጠቅመን ያኛው ወንድሙ ዋናው ሹፌሩ ያለበትን ቦታ
ያለበትን ሁኔታ ለማወቅ ግዴታ ማንኛው ነገር ማድረግ ይኖርብናል ማለት ነው። ቤተሰቦቻችን ሁሌም ከጎን የሆናችሁ ብዙ ነገሮችን ስለምታግዙን ከጀርባዬም ብዙ ሰዎች አሉና ሁላችንንም በተለያየ አይነት ነገር ለምታግዙን ሁላችሁም ቤተሰቦቼ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ባላችሁበት ፈጣሪ ይጠብቃችሁ ለማለት እወዳለሁኝ። እንግዲህ በቀጥታ ወደዚህ የምንሄድ ይሆናል። የሚፈጠረው ነገር አብረን እናያለን። መልካም ቆይታ። ነው አይደል ቤት ያጥሯችሁ እንዴት ነው? አለን ሰላም ነው። አንዴ ፈልጌ ነበር ለወራው የለም ዋሲው የለም ዋሲው። ኦኬ አንተ ወንድሙ ነህ አይደል? እስቲ አንዳንድ ነገሮችን ላውራህና አንዳንድ ፍቃደኛ ይመስለኛል ስጦታ ስለተላከለት ስለዛ ጉዳይ ስለዛ ጉዳይ ላውራህ ገብተን ነው የምትወራው? ቤት ገብተን ነው የምትወራው? አንተን ላውራህ አለ እሱ አለ የለም እኔ ነኝ እኮ አንተን ላናግርህና እውነት እሱ ከሆነ ስጦታውን እየመጣ ነው ሰጥቼ እሄዳለሁ ማለት ነው። ገባ ምንድነው ስጦታው እንግዲህ ገና ያው አልታወቀም። እኛም ሌላ ሰው ነው የላከለት ለሱ። እሺ ሰላም አለን እግዚአብሔር ይመስገን። እንዴት ነህ? አለን ጋር ሆነልኛል። አይ ትክክለኛ ወንድሙ ነው አይደለ? ወንድሙ ነኝ። ምን ፈልጋችሁ? አይ ያው እንደነገርኩ ቅድም ትንሽ ስጦታ ከውጭ ተልኮለታልና ከዚህ በፊት በሹፌርነት ያገለገለው ሰው ነውና እሱ ነው የላከለት ስጦታና እሱ መሆኑን አለመሆኑን ለማጣራትና ከቻለን እሱም እስከሚመጣ ድረስ ጠብቀን እንደዛ ያው በቅርብ ሰዓት አይመጣም፣ ይቆያል ማለት ስለሚቆይ ከመጣም ብዙ ጊዜ ቆይቷል። ወደዚህ አይመጣም። ብትሄዱ ይሻላል። ዝም ብላችሁ ልፋት ነው የሚሆንባችሁ እንጂ ምን ማለት ነው? ማለቴም አይመጣም። እሱ የለም እዚህ አካባቢ የለም፣ ሌላ ቤት ቀይሮ ሄዷል። አይ ነው እዚህ የለም፣ ልፋት ነው የሆነበት። ባትመጣሽ አብረህ ነው የምትኖረው አንተ ወይስ ዛሬ መጣህ? ዛሬ ነው የመጣሁት። እርግጠኛ ነህ? የት ነው የምትኖረው አንተ? እዚህ አካባቢ አይደለም፣ ሌላ ቦታ ነው የምኖረው። የት ነው? እስቲ ስለሱ የለም፣ ይሄ ቤት ከፍቼ ነው የገባሁት። ተዘግቶ ብዙ ጊዜ የቆየ ቤት ነው። ለምንድን ነው ተዘግቶ የቆየው? ባለቤት አለች አይደል እንዴ? ባለቤት ያለች ምንም ባለቤት የለውም። እሱ ነበረ ባለቤቱ። የለም እሱን ፈልጋችሁ ነበር አይደል የመጣችሁት? በቃ የለም እሱ የለም እኮ። ተረጋጋ። ምንድነው ስሜታዊ የሆንክ ነው? ሌላ ችግር አለ እንዴ? አይደለም። አይ ቤት ከፍተህ ገብተህ እንዴት የሰው ቤት ከፍተህ ገብተህ እንዴት ስም ከፍቼ አይደለም የገባሁት። በስነ ስርዓት አንኳኩቼ በስራ ስርዓት ቢሆንም የለም። ሁለተኛ ደግሞ ስጦታው ትንሽ ውድ ስጦታ ስለሆነ ያው አንተ እርግጠኛ ትክክለኛ ወንድሙ ነው ምንድነው ስጦታውን ለኔ ሰጥተህ መሄድ ትችላለህ እኮ። እውነተኛ ወንድሙ ነው ወይ የሚለውን ነገር ወንድሙ ነኝ። የእናትና ያባቱ ስምህ ማን ነው? ስም የሚያስፈልጋል እንዴ? እና ታዲያ ስጦታ ስትቀበል ዝም ብለህ ተቀበል። አቤል ስም አቤል። እሺ እስቲ የት አካባቢ ነው ያደጋችሁት የተወለዳችሁት? የት ነው እውነተኛ ወንድሙ? እንዲህ ምን ያደርግልሃል እሱ? ስጦታ ብለህ አይደለ የመጣው? ስጦታውን ስጠኝና ሂድ እኮ። ልሰጥህ እኮ ነው። ተረጋጋና በስነ ስርዓት አናግረኝ መጀመሪያ። ንዴት አይበልህ አንተ። ወይ ደግሞ የሆነ ሌላ ምንድን ነው ሌላ ችግር አለብህ እንዴ? ችግር አይደለም። ስጦታውን ስጠኝና ሂድ እያልኩህ ያሉት እኮ አጭር አማርኛ እኮ ነው። እሱን ነበር አይፈለግከው? እሱ የለም በቃ ይሄንን ነው። የት ነው ሄደው? እኔ አላውቅም። እንዴ አይመጣም አላልከኝም? አይመጣም አላውቅም። እዚህ ከመጣ ቆይቷል። ለምንድን ነው የማይመጣው? እንዴት እንደማይመጣ እርግጠኛ ሆንክ? አላውቅም። ይሙት ይኑር አላውቅም። እንዴት እንደማይመጣ እርግጠኛ ሆንክ? አይመጣም። እዚህ ቆይቷል ከመጣ እያልኩ እኮ አይደል? እዚህ አይኖርም። እዚህ አካባቢ ይኸውልህ፣ በስነ ስርዓት እውነተኛ ትክክለኛ ስራው ምን እንደሆነ ንገረኝ። ስራውን እኔ በምን አውቃለሁ? ወንድምህ አይደል እንዴ? አብረኸው ነው ደግሞ የምትኖረው? ሌላ ቦታ ነው የምትኖረው? ስራውን አላውቅም። አይነግረኝም ስራውን ምን ይሰራል እኮ። እዚህ ቤት ውስጥ አብረኸው ነው የምትኖረው? ሌላ ቦታ ነው የምትኖረው አትበል። በመጀመሪያ ደረጃ
ሌላም ቦታ ልኑር እዚህም ልኑር ለምን ፈለክ አንተ? ምን ጨነቀህ ስለኔ ኑሩ እኮ ሌላ ቦታ ነው የምኖረው ለምን ትላለህ? ዛሬ ነው የመጣሁት ለምን ትላለህ? አብረህ አይደለም የምትኖረው እዚህ ቤት? ልኑር አልኑር ምን አስፈልግ? ለምን ፈለከው? ለምን የኔን መረጃ ፈለክ? ለምን የሱንስ ፈለክ? ስጦታ ለመስጠት ተልኮለት ነው አልከኝ አይደል? ምን ቤት ውስጥ ሁላ አስገባ? ከውጪ ሰተኛ አትመለስም? አይ የሰው ስጦታ ዝም ብሎ ለሌላ ሰው አይሰጥም ብዬ ነው ጠይቄ በስነ ስርዓት ወንድሙ መሆንን አረጋግጬ ነው። ምን ፈለክሽ? ምን መጠየቅ ፈልገህ ነው? ምን መጠየቅ ፈልገህ ነው? ምንድን ነው የፈለከው? መረጃ ምን ማወቅ ፈለክ? እያንዳንዱ ነገር ምን እንደሆነ ስራው ነገርኩ እኮ ስራውን እኔ አላውቅም። ምንም አይነት መረጃ ስለሱ የለኝም እያልኩ ነው ያለሁት። ወንድምህ ሆኖ እንዴት ነው አላውቅም የምትለው? እንዴት አውቃለሁ? እንዴት አታውቅም? ወንድሜ ቢሆንም አላውቅም፣ አይነግረኝም ለኔ። ይኸውልህ በስነ ስርዓት ነው እያናገርኩ ያለሁት አይደለ? አንተም ከሱ ጋር ሆነህ ሌላ ነገር እንትን እያልክ ከሆነ ነግሬሃለሁ። ሌላ ነገር አስበህ ነው እንዴ? እያስፈራራኸኝ ነው። ያለውን ነገር በስነ ስርዓት እያስፈራራኸኝ ነው። ቤቴ መተህ እያስፈራራኸኝ ነው። እና ምንድነው እንደዚህ እንትን ጭራሽ ሌላ ነገር የምታወራው? ምን አስበህ ነው? ምን አስበህ ነው? ሌላ ችግር አለብህ ቤት ውስጥ ገብተህ ስንቴን እሷል ቤቴ ገብተህ ታስፈራራኛለህ? እንዳላስወጣ በሕግ አምላክ አንተ ሰው አስወጣለሁ። ቤቴ ነው የገዛ ቤቴ ነው። የወንድሜ ቤት ነው። አስወጣለሁ። የተጠየቅከውን ነገር በስነ ስርዓት መመለስ ነው ወይስ ሌላ ጭቅጭቅ ለመፍጠር መሞከር? ምንድነው የጠየቅከኝን አላውቅም አልኩህ እኮ። ለምንድን ነው የማታውቀው? አይነግረኝም። እንዴት አድርጌ አውቃለሁ? እንዴት አውቃለሁ? እያንዳንዱ ነገር ታውቃለህ። አንተ ሰውዬ ነገር አትፈልገኝ እባክህ። በተቀመጥኩበት እንደማያውቅ ሰው አትሁን። ምንም አላውቅም። ምንም አንድ ነገር ስለሱ መረጃ የለኝም። የት ይኑር ይሙት ይኑር አላውቅም። በዚህ ሰዓት እርግጠኛ ነህ? አዎ እርግጠኛ። ይሙት ይኑር አላውቅም። ጭራሽ አትደዋወልም እንዴ? አልደዋወልም። ቆየው እዚህ ከመጣ ቆየ። እስቲ ስልክህን ስጠኝ። ምን ያደርግልሃል? ስልክህን ስጠኝ አልኩህ። አንተ ልዘርፈኝ ነው የገባው? እባክህ አንተ ሰውዬ ምንድን ነው የምዘርፍህ ከአንተ? እኮ በቃ ነግሬሃለሁ። እባክህ ስልክህን ምናምን አትበለኝ። መረጃ ምንም ለማጣራት የመጣው ገብቶኛል። ተልከን የመጣው እባክህን አንተ ሰውዬ አርፈህ ከቤት ገብቶኛል ማለት ምኑ ነው የገባህ? ለምን መጣ? መረጃ ለማጣራት አንተም አለህበት ማለት ምን ፈልገህ መጣ? በቤቴ መጣ? ነግሬሃለሁ። እኔ ራሴ እየነገርኩ ነው። ጮኬ ያስወጣሃለሁ ከዚህ ቤት። ምንድነው የምትጮህ? ትናገረውን ነገር በስነ ስርዓት ተናገር። ሰፈሬ ላይ መጣ ነገር በስነ ስርዓት ተናገር ብያለሁ። ሌላ ነገር ምንም ነገር የለም። አስወጣለሁ ምናምን ትላለህ እንዴ? አስወጣሃለሁ። ወዴት ነው የምታስወጣኝ? ወደ ውጪ ወደ መጣበት ትመለሳለህ። ወደ ሳይሆን ተገደ ይኸው ነግሬሃለሁ። ጉልበት እንድጠቀም እያስገደድከኝ አንተ ሰው ምን ልትሆን ነው? እባክህ ምን ልትሆን ነው? በሕግ አምላክ እያልኩ በሕግ አምላክ ምንድነው? በሕግ አምላክ ሕግ ያግድህ። ማን ነው የላከህ ያልከኝ? ምን አስበው ነው? አንተም ታውቃለህ መረጃ ለመሰብሰብ ነው። መረጃ ለመሰብሰብ ነው ያልከው። ምን እንዴት አውቀህ ነው? በምን ማን ይላክ? ለምን መጣ? ለምን መጣ? የኛ መረጃ ምን ያደርግልሃል ወንድሜ? ምን ያደርግልሃል? ጥሩ አንተም ከሱ ጋር ነው የምትሰራው አንድ ላይ ማለት ነው። ለስራ ምንም አያገባ። ውጣልኝ እባክህ። አሁን አልፈልግም። የምትፈልግ ከሆነ ስጠኝና ውጣ። ይኸውልህ አግባብ ባለው መንገድ እያናገርኩ ነው። መናገር ያለብህን ነገር የምትናገር ከሆነ ትናገራለህ። አለበለዚያ ስነ ስርዓት እያመናጨከኝ ነው። ስነ ስርዓት ጫፌን እንዳትነካኝ እኮ። የጠየቅኩህን ነገር በስነ ስርዓት መልስልኝ። እየነገርኩህ አንተ ሰውዬ እባክህ በስነ ስርዓት መልስልኝ። ተነሱጣልኝ። እንደው ወሬን ነው መውጣት እየነገርኩህ አንዴ ወሬን ነው መውጣት አንተ ሰውዬ ስነ ስርዓት የጠየቅኩህን ነገር በስነ ስርዓት መናገር ነው ወይስ ሌላ ነገር ውጣልኝ ምናምን የምትለው? ምን አስበህ ነው? ምን ፈልግ ከኔ? ምን ፈልግ? እያንዳንዱ የምታውቀውን ነገር ተናገር። ምንም አይነት ነገር የለም። ማውቀው ነገር የለም። ይኸውልህ ሙሉ ማስረጃ አንተ ጋር ሙሉ ማስረጃ እንዳለ አውቃለሁ። ምንድነው መታወቂያ ነው? የት እንዳለ ወንድምህም ተናገረ። አንተ ለምን ፈልግ? ምንድነው? ያው ካላየህ ይኸውልህ መታወቂያን እያየህ ነው። ከፈለክ ማየት ትችላለህ። እሺ ቁጭ በልሽ። ቁጭ ብለህ ሌላ ነገር ቁጭ በልና እናውራሽ። ቁጭ በል። ምን አሁን ምንድነው የፈለከው? እያንዳንዱን የምታውቀውን ነገር እያንዳንዱን ነገር ተናገር። ወንድምህ የሚሰራውን ነገር የት እንዳለ ሁሉን ነገር ትናገራለህ። እኮ ነገርኩህ እኮ ረጋ አድርጌ ነገርኩህ። ከሱ ጋር ከተገናኘን ቆየን። ምንም አይነት መረጃ ስለሱ የለኝም። ስደውልለት ስልኩ አይሰራም። ምን ልንገርህ? አሁን ከዚህ በላይ ምን ልንገርህ? ስልክህን አምጣው። ስልክህን ስጠኝ። ይሄው ክፈተው። ይሄው
ይኸው ተመልከት መች እንደተደዋወለ። ዝም በል ምንም እንዳታወራ። ይኸው ይሄ ማን ነው? ጭራሽ ወንድሜን ብለህ አይደለም ያዝከው አይደለ? እያወራችሁ ነው አይደለ? ያው ትላንት ተደዋውላችኋል። እሱ ሌላ ነው፣ የሌላ ሰው ነው። የሌላ ሰው ነው አትበለኝ። ይሄን ስልክ ታውቀዋለህ? ነግሬሃለሁ። ታውቀዋለህ? ይሄን ስልኩ ይኸውልህ ለሌላ ሰው ነው ያጠፋው እንጂ ለአንተ ይሰራል። አይሰራም። ያው ተደዋውላችሁ ቆየን ከተደዋወልን። ስንት ደቂቃም እንደወራችሁ እራሱ ያው 18 ደቂቃ ወርታል አይደለ? ስልክ የእሱ አይደለም፣ የእሱ ነው። ቁጥሩን አውቀዋለሁ። ይኸውልህ የሌላ ሰው ስልክ እንዳይሰራ አድርጎ አንተ ጋር ይደውላል አይደለ? ስለዚህ ምንም የምትሸፋፍነው የምትደባብቀው ነገር የለም። ምን ፈልገን የምትሸፋፍነው የምትደባብቀው ነገር የለም። እንደዋወላለን። ምን ፈልገን የመጣው? አዎ ትደዋወላላችሁ አይደለ? ምንድነው የፈለግከው? ይሄ እኮ የእሱ ስልክ አይደለም። ስለ አላምን አልከኝ። ይሄ የማን ነው? የራሱ ስልክ ነው። ስልክ ቁጥሩን አውቀዋለሁ። ይሄው 13 መጨረሻው አይደለ? የሱ አይደል? ምን ፈለግሽ አሁን? ምንድነው እንዳይታወቅብን ነው አይደለ? በሌላ ሰው ስም ሴቭ ያደረከው? እሺ ንገረኝ፣ እንውጣ። የምትፈልገውን ንገረኝ፣ እንውጣ። ስልኬን አምጪ። ስልኬን አምጪ እባክህን። አንተ ነግሬሃለሁ እንዴ? ንብረቴ እኮ ነው። አርፈህ ቁጭ በል። ይኸውልህ ተናገር ብያለሁ። የምትናገረውን ነገር ተናገር፣ አለበለዚያ ነግሬሃለሁ። ምን ፈለክ? ወይ ዱላ ነው የምትፈልግ? መረጃ የለኝም ማለት ዱላ ነው የምትፈልግ? መረጃ የለኝም። የምን ዱላ ነው? ዱላ ለምን? ቅድም መታወቂያውን ሳሳየህ ምንድን ነው ያልከው? እናገራለሁ ሁሉንም ነገር አልክ አይደል? አሁን መልሰህ ሌላ ነገር አውቃለሁ። የት እንደዋወላለን ግን በቃ የለኝም። የሚሰራውን ስራ እያንዳንዱን ስራ የሚሰራውን ስራ ተናገር። ወረ አንድ የሆነ ሻይ ቤት ቡና ቤት ነበረው። በቃ ይኸውልህ እሱን አውቅ ነበር። ውሸት ፈጥረህ እንዳታወራ። አውቃለሁ። አንድ ሻይ ቤት ቡና ቤት ነበረው፣ አብረን እንሰራ ነበረ። እሱን አቁሞ ከስሮ ዘግቶ ወጥቷል። ከኔ ጋር ወደዚህ አካባቢ ነበረ፣ ወደ ታች ወረድ ብሎ ዘግቶ ጥሎ ወጥቷል ከስሮ። ወዴት ነው የወጣው? ወዴት ይሄድ አሁን አላውቅም። ይሄንን ነው የምነግርህ። ቆይ አጥፋው ካሜራውን። ቆይ አጥፋው። ጭራሽ ካሜራ ይዘህ መጣ። አጥፋውና ይኸውልህ ማትናገር ከሆነ ልክህን አሳያለሁ። ከዚያ ያኔ ትናገራለህ ሳትወድ በግድ። ይሄንን አይደል የፈለከው? አሁን እያልኩ ያለው ይሄንን ነው አይደል የፈለከው? መረጃውን ነገርኩህ እኮ አይደል? ዝም በል አውቃ ሌላ ውሸት አትዋሽ። ስንት ስራ እንደምትሰሩ እኔ አውቃለሁኝ። ስንት ሰው እንደምታሳግቱ ጭራሽ ስንት ሰው አዎ ሹፌርም እንደሆነ አውቃለሁኝ። መረጃውን ይዘው ነው የመጣው እንዴ አንተ ራስህ? ይኸውልህ እኮ ለምን አንተ ካወቅክ ለምን እኔን ጠየቅ? ያለበትን ሁኔታ ሁሉን ነገር እንዴት እኔ ሹፌር እንደሆነ አላውቅም። ይኸው ሹፌር እንደሆነ አላውቅም። አጥፋልኝ፣ ካሜራውን አጥፋልኝ። በቃ እነግርሃለሁ። አስፈላጊ ከሆነ አሁንም እንጨምርልሃለን። እሺ በቃ በቃ አልፈልግም። በቃ ነግሬሃለሁ። ሰባብሬ ነው ማስቀምጠህ። ልጅ ነህ ብዬ ነው እንደውም እንደዚህ ያናል ራሱ አልጎዳም። በቃ እሺ በቃ አሁን ካሜራውን አጥፎና ነግሬህ ምልህን ሰምተህ ውጣ። በቃ እኮ እያንዳንዱን ነገር እንድትነግረኝ ነው ፈልገው። አንድ ነገር እደብቃለሁ ብትል ነግሬሃለሁ። እሺ እና ያለው በቃ እንደዛ ነው። በፊት እንሰራ ነበር። ከክፍለ ሀገር እንደመጣን አብረን ሻይ ቤት ቡና ቤት እንሰራ ነበር። በመሀል በድንገት እንትን ሹፍርና ጀመረና ከዛ እንደ አጋጣሚ የሆነ ድርጅት ውስጥ ተቀጥሮ ነበር ሹፍርና የሚሰራው እና የሆነ የቱሪስት ድርጅት ደግሞ ጠሩት። ጉብዝናውን አይተው ልምዱን አይተው መጀመሪያ ምን ውስጥ ነበር የሚሰራው? ድርጅት ውስጥ ነበር የሚሰራው። ምን አይነት ድርጅት ነው? የመንግስት ድርጅት ውስጥ። ምንድነው ታዲያ ኮንትሮባንድ የሚሰራው? ኮንትሮባንድ ከዛ በኋላ ነው የመጣው። ኮንትሮባንዱ ድርጅት ውስጥ እየሰራ ሹፍርና ከዛ ከየሆነ ጊዜ በኋላ ጠሩት። እኛ ጋር ትቀጠራለህ፣ ጥሩ ገንዘብ እንከፍልሃለን ብለው በገንዘብ አታለው ጠሩት። ከመንግስት ድርጅት አስወጥቶት ማለት ከመንግስት ተቋም አስወጡት። ከዛ በአጋጣሚ ሆኖ ኮንትሮባንድም ጀመረ ምናምን በቃ ተበላሸ። ወንድም እኔን ቤት ቁጭ አድርጎ እሱ በቃ እንደዚህ ሆነ። ሻይ ቤቱም ያን ቡና ቤቱም ዘጋ ነው። ከዛ ሙሉ ስራውን ወደዛ አደረገ። ምግብ ቤት ነበር የሚሰሩት። ምግብ ቤት ነበር የሚሰራው።
እና ጥሩ ገንዘብ ያገኛል። ከምግብ ቤቱ በእጥፍ ከመንግስት ስራው በእጥፍ ማግኘት ጀመረ። ቤታችን እንደምታየው ነው፣ የሀብታም ቤት ነው የሚመስለው። በዚህ ስራ ያገኛል እና በቃ ገንዘብ ማግኘት ሲጀምር በዛው ቀጠለበት። እዛ ኮንትሮባንድ ጀመርን። ከዛ የሆነ የቱሪስት ጠሩትና የቱሪስት ኮንትሮባንድ እየሰራ ነበር ያልከኝ ከማን ጋር? እንዴት ነው ኮንትሮባንድ እየሰራ ነበር? አላቃቸውም ሰዎች ግን በቃ ጠሩትና ምንድነው እንትን የሚሉት የሚያዘዋውሩት? ያው ሰው ነበር የሚያግቱት ከውጭ ሀገር የመጡ ሰው። አው አባቴ ንገረኝ ካልከኝ ኮንትሮባንድ ነው የምትለኝ ወይስ ሰው ማገት ነው? ያው አንድ ላይ እንደሱ ነገር ነው። እኔ አላውቀውም፣ ጠለቅ ብዬ አላውቀውም። ግን እንደዛ ነገር ሲሉ ሰምቻለሁ። ሲያወሩ የሰማሁትን ነው የምነግርህ። እና ሰው ያግታሉ ማለት ምን? እንዴት ነው ሰው ማለት ማገት ምን እንደሆነ ሁላ አላውቅም አባቴ። ሲታገት ዝም በል። ቀደም ሳወራህ ምንድን ነው ያልከው? ማስረጃ ልትሰበስብ ነው የመጣው ነው አይደል ያልከው? እኮ ማገት ምን እንደሆነ አላውቅም። በስልክ ሲያወራ ምንም አላውቅም ምናምን አትበል። ሁሉንም ነገር ታውቃለህ። አላውቅም አትበል። በቃ የማውቀው ይሄንን ነው። ከዚህ በኋላ ያለውን እነግርሃለሁ። ግን በቃ ማገት እንደሆነ ነው። ምን እንደሚያግት ምን እንደሚሰራ አላውቅም። ከውጭ ሀገር የመጡ ሴቶችን ንብረታቸውን ዘርፎ ሂዱ ይሏቸዋል፣ ይሸኟቸዋል። የዚህ ሀገሮቹን ያግቷቸዋል። ከዚህ ሀገር የሆኑትን አግቷቸው የት እንደሚያደርጓቸው የት እንደሚያደርሷቸው አላውቅም። ይሄ ነው በቃ ያለኝ መረጃ። ከማን ጋር ነው መጀመሪያ ይሰራል ያልከኝ? ከማን ጋር ነው መጀመሪያ? ይኸውልህ ይህ ሸፋፍነህ ወይ ሌላ ነገር መረጃ እንዳይገኝ አድርገህ እንድትናገራለህ። እያንዳንዱ ነገር ግልጽ አድርገህ ትነግረኛለህ። ግልጽ ነገርኩህ እኮ ካሜራ አጥፍቻለሁ ብዬ ነግሬሃለሁ። ግልጽ ነገርኩህ። ካሜራ ፈርተህ ከሆነ ግልጽ ነገርኩህ። ስለዚህ እኮ እኔና ያለ እንደ ወንድም እኮ ነው እየነገርኩህ ያለሁት። አሁን እኮ ወጣት ነህ ትረዳኛለህ ብዬ ነው እንደ ወንድሜ ነው እየነገርኩህ ያለሁት። ቶስ ወንድምነቱ ይቅርና አሁን የምትሰሩትን ስራ እያንዳንዱ ነገር በግልጽ ነገር አንተም አንዱ አካል እንደሆንክ አውቃለሁ። እኔን እዚህ ውስጥ አታስገባ። መጀመሪያ ምንድን ነው ያልኩህ? እኔ እዚህ አይነት ነገር ውስጥ የለሁበትም። እና ለምንድን ነው መረጃ ልትሰበስብ ነው የመጣህ አልከኝ? ለምንድን ነው? በቃ ፈሮክ አስደነገጥከኝ። እንደዛ አልኩህ፣ ጠየቅኩህ እንጂ እኔ ምንም አይነት የማውቀው ታሪክ የለም። ምንም ንጹህ ሰው ነኝ። ኧረ እባክህ። አዎ በቃ እኔ እንድውሰድ ካልክ ደግሞ እሺ ውሰደኝ። ይኸውልህ ከምግብ ቤት ወደ ኮንትሮባንድ ስራ ገባ አልከኝ አይደለ? ምንድን ነበረ ኮንትሮባንድ ላይ የሚሰራው? ምን እያዙ ኮንትሮባንድ ምንድን ነው? ቆይ እኔ ኮንትሮባንድ ምን እንደሆነ እኮ አላውቅም እኮ። ኮንትሮባንድ ይሰራሉ ድጋሚ ሌላ ነገር ፈልገው እንዳትመታኝ። ቅድምም አሁንም አይኔን አሳብጠዋል። አትምታኝ እኮ ተናገር። ምልህ ለዚህ ነው እኮ እየነገርኩህ። ኮንትሮባንድ ነው አልኩህ። ኮንትሮባንድ ምንድን ነው? ኧረ አታውቅም? አላውቅም፣ ምን እንደሆነ አላውቅም። ነገርኩህ ቅድም አይደል? ሰው እንትን ይሉ ነበር አልኩህ። በቃ ሌላ ምንም አይነት ውስጥ ያለውን እኮ ነገርኩህ እኮ። ይኸውልህ ሰው ያግታሉ ብለሃል አይደለ? ሰው የሚያግቱት በምን አይነት መንገድ ነው? የት ነው የሚያግቱት? እሱን እኮ አላውቅም እያልኩህ እኮ ነው ያለሁት። አላውቅም አትበለኝ፣ ነግሬሃለሁ እኮ። ከውጭ ሀገር ቱሪስት ሆነው ሲመጡ እዚህ ይዘዋቸው ይሄዱና በቱሪስትነት ፈረንጅ ሹፌር ነው። አዎ እሱ በሹፌርና ነው የተቀጠረው። ተቀጥሮ ቱሪስቶቹን ወስዶ ምንድን ነው የሚያደርጋቸው? እኔ አላውቅም። ያግቷቸዋል አላልክም? እንዲያውም እኮ ንብረታቸውን ወስደው ሂዱ ይሏቸዋል አልኩህ እኮ። ንብረት ይወስዱና ሂዱ ይሏቸዋል። በቃ ጥለዋቸው ይሄዳሉ። በድርጅቱ ስም ማለት ድርጅቱ እንደዚህ ነው የሚሰራው። የውጭ ሀገር የቱሪስት አስጎብኝ ድርጅት እሱ በሹፍርና ተቀጥሮ ነው የሚሰራው። ስለዚህ እሱ የነሱ ተባባሪ ነው። ሲቀጥል ደግሞ የድርጅት ስም እሱ ምንም አያውቅም። ንጹህ ሰው ነው። እንደ ግለሰብ እንደሚሰሩም ሰምቻለሁ። እንደ ግለሰብ አይሰራም። እንደ ግለሰብ ነው የሚሰሩት ይሄንን ስራ። ነገርኩህ ወንድሜ፣ ንጹህ ሰው ነው። አሁን እያልኩህ ያሉት ሌቦች የተሰበሰቡበት አይደለ? ምን ሲሰርቁ አይተክም ወንድሜ። ምን ሲያደርግ አይተከው? ከዚህ በላይ ዝርፊያና ከዚህ በላይ ስርቆት አለ እንዴ? ምንም እኮ ወንድሜ ንጹህ ሰው ነው። ሹፌር ነው። በቃ ተቀጥሮ ይሰራል። አዎ ተቀጥሮ ይሰራል። እኔን ለማስተዳደር። አሁንስ ያገተው ሰው ማን ነው?
አላገተም። ምንም አይነት ንጹህ ሰው ነው። አንተ ይኸውልህ እየነገርኩ ነው። ይሄንን ነገር መናገር ይሻላል ወይስ አሁንም መደብደብ ነው የምፈልገው? አደብድበኝ፣ አትምታኝ። አሁንም ነገርኩ። ሌላ ነገር ነው የምፈልገው። ምን አስበህ ነው? እንዳትመታኝ። እሺ እኮ ታዲያ ምንድን ነው? እንዳትመታኝ። እሺ እነግርሃለሁ። እሺ እኮ ተናገር አልኩህ። እሺ በቃ አንድ ውጭ ሀገር አንድ ሴትዮ አለች፣ አሜሪካ ሀገር የምትኖር። እሺ እና የእሷን ባል ነው ሊያግቱ ያሰቡት። ምን አግቶታል? ኦልሬዲ አይደል? አላገቱትም። ምን ማለት? ሊያግቱ እየተነጋገሩ ከሚስትየው ጋር። ከሚስትየው ጋር ማለት ሚስቱ የራሱ ሚስት ነች እንደዚህ ያስደረገችው ባልየው። በቃ ይሄን ንገረኝ ካልከኝ ይሄው ነው። ይሄ ያለው እውነት ይሄ ነው። ምን ማለት ነው? አትፈልጉም፣ ከሱ ጋር መኖር አትፈልግም። ያረጀ ሽማግሌ ነው ትላለች። ምን ትላለች? በምን አወቅህ አንተ? በምን ሰማህ? በስልክ ሲያወራ ነው የሰማሁት። ምንድን ነው የሰማው? በቃ ይሄንን ነው አግትልኝ፣ እሱን አግቱልኝ ነው የምትለው። ከዛስ ይሄ ነው። ሌላ ምን እንዳሰበች አላውቅም። በቃ ለእሱን ለማሳገት ነው። እና ንብረቱን በቃ አንድ ላይ ከወንድሜ ጋር ተጋብቶ ንብረቱን ለመውረስ ነው ሀሳቡ። ስለዚህ ከዚህ ሼባ ጋር ነው የምትለው። ሪከርድ ሁላ አለኝ፣ አሰማሃለሁ ከፈለግ። ከዚህ ሼባ ጋር መኖር ሰልችቶኛል። ከዚህ ሼባ ጋር እባክህን አናውሰደኝ። ምን እባክህ ይህን ሰውዬ ውሰድልኝ፣ ከሌለኝ እንግደለውም ትላለች። በቃ ይሄ ነው ያለው። እርግጠኛ ነህ ለምታወራው ነገር? እርግጠኛ ነህ? ንገረኝ ብለህ አስገደድከኝ አይደለ? ይሄንንም እውነቱንም ስነግር አታምነኝም። እና ሰውዬው እኮ ኦልሬዲ ታገተው እኮ የለም። አልታገተም። እዚህ አልመጣም፣ እስካሁን አልታገተም። የት እንዳለ አላውቅም። ግን በቃ ይሄንን እኔ ሲያወሩ የሰማሁት ይሄንን ነው። እስከዚህ ድረስ መረጃ አለኝ። ከዚህ በኋላ ምን እያለች ነው የምታወራው? ሽማግሌ ነው፣ አርጅቷል፣ ከሱ ጋር እኔ አልመጠንም፣ ከሱ ጋር አይሆንም። ቶሎ ይሄን ሰውዬ ገላግለን፣ ይሄን ሼባ ገላግለን ንብረቱን እንውረስ ነው የምትለው። ከዛ እኔም በቃ ንብረት የሚባለው ነገር እኔም አበረታተዋለሁ። አሁን የት ነው ያለው ወንድም? አሁን እኔ የት እንዳለ አላውቅም አትበለኝ። ስልክ እየተደዋወልክ አላውቅም አትበለኝ። የት ነው ያለው ወንድም? በቅርቡ እዚህ አካባቢ እዚህ ወደ ወሊሶ ነበር። አሁን ግን የት እንዳለ አላውቅም። ይኸውልህ ታውቃለህ፣ እባክህ ሁሉን ነገር ታውቃለህ። አላውቅም አትበል። እኔ እንጃ እኔ አላውቅም አትበል። ነግሬሃለሁ። አላውቅም አትበለኝ። ክፍለ ሀገር ነው የት እንደሆነ ክፍለ ሀገር። አሁን ደውልለትና ለአስቸኳይ ጉዳይ እፈልጋለሁ ቶሎ ቤት ና በለው። ደውልለት። ስልኩ አይሰራም። ሌላ ነገር አታውራ። ደውልለት። ይያታል ስልኬ አስሞክራለሁ። ከፍለ ስልኬን ወስዳችሁት የለ ስልኬን በምን ልደውል? እየተደወለ ነው እንዴ? የሱ ስልክ አይደል እንዴ? ይሄ ነው አይደል ስልኩ? አምሳው ያው እንዳም ደውለ ይኸውልህ ችግር ተፈጥሯል ምናምን እንዳትለው። ቤት ቶሎ ና በለው። አስቸኳይ ችግር ተፈጥሯል። እሺ ወጥቼ ላዋራው። እዚሁ አዋራው ነገርኩ። ሄሎ ወንድሜ ሰላም ነው? ሰላም ነው። እንዴት ነህ? ደህና። እቤት ና እስኪ ትደርሳለህ ቶሎ። የት ነህ? እዚሁ አካባቢ ነኝ። ምን ነው? አረ እየደበደቡኝ ነው ቤት መጥተው። ምን? እነማን ናቸው? ና እቤት ና ወንድሜ። መጣሁ። በቃ እሺ መጣሁ። ድረስ። እሺ መጣሁ። ማን አባ ነው? ማን ነው ተናገር ያለ? ቶሎ ና ችግር ተፈጥሯል በለው አልኩ እንጂ ቶሎ ችግር ተፈጥሯል በለው አልኩ እንጂ እየደበደቡኝ ነው ትላለህ። ይኸው ጠሮት እሱን ታዋራዋለህ ራስህ። ይኸው በቃ ጠርቼዋለሁ። አንተ ውሻ ሌላ ነገር ታወራለህ እንዴ? እንዳትመተኝ በቃ እንዳትመተኝ። ታዋራለህ ራሱን ታዋራ። ካሜራው ነው። አንተማ ልክህን ነው ማስገባ አንተ ውሻ። በቃ አትደብድቡኝ። እንደዛ ታወራለህ። አትደብድቡኝ። በቃ ከዚህ በላይ በቃኝ። ልውጣ ነው ተነስቼ። በቃ አልፈልግም። ከዚህ በላይ አልፈልግም። በቃ እንዴ ፊቴን ነው እስቲ። ምን አይነት ሰው ነው? ተወኝ በቃ